በረከተ ሥጋን በረከተ ነፍስን እናገኛለን ብላችሁ ያስቀደሳችሁ አሁንም ታምሯን የሰማችሁ ያዳመጣችሁ አሁንም የእግዚአብሔርን ቃል ለማዳመጥ በዝግጁነት ያላችሁ ከሩቅም ከቅርብም የተሰበሰባችሁ ምዕመናንና ምዕመናት፣ ወጣት ሕፃናት በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አላችሁ? እንደምን ቆያችሁ? አምላካችን በሕይወትና በጤና ጠብቆ ለዚች ዕለት ለዚች ሰዓት ያደረሰን ስሙ ይክበር ይመስገን። ለቃል ርደት ለሥጋ እርገት ምክንያት የሆነች እናታችን ድንግል ማርያም ስሟ የተመሰገነ ይሁን። በየደረጃቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ስማቸው የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ለዚች ዕለት ያደረሰን እግዚአብሔር እናመስግኑት። እንግዲህ መቼም እግዚአብሔር ቸር ነውና መሐሪ ነውና እንጓጓላቸው የነበሩ ታላላቅ በዓላትን በሰላምና በጤና አክብረን በተለይም ልደቱን፣ ጥምቀቱን፣ መገለጡን እያከበር መጠን ከዚህ ደርሰናል። አምላካችን ዛሬ የወር መባቻ መግቢያ የካቲት 1 ቀን እንደመሆኑ መጠን ይህን ወር በሰላም አስጀምሮናልና በሰላም ያስፈጽመን። መጪው ደግሞ ታላቁ የዐቢይ ጾም የምንጾምበት በረከት የምናገኝበት ነውና ለዚያም ደግሞ በሰላምና በጤና ያድርሰን። እንግዲህ ዛሬ ላይ አምላካችን ካደረሰን ስለ ጥምቀቱ ስለ ልደቱ እየተመማርነ መጠናል። እንግዲህ በልደቱ በመወለዱ ቅዱሳን መላእክትና የሰው ልጆች በአንድ ላይ ሆነው በመንጋ ሲያመሰግኑት አይተናል። በመጠመቁም የአንድነትና የሦስትነትን ምስጢር አይተናል። እሰይ ተወለደልን ብለን አመስግነናል። እሰይ ተጠመቀ፣ በጥምቀቱም የዕዳ ደብዳቤያችን ተደመሰሰልን ተቀደደልን ብለን አመስግነናል። በልዩ ልዩ መምህራንም ይህ ስብከት ትምህርት ተሰጥቷል ማለት ነው። ዛሬ በቅዳሴው መካከል የተነበበልን የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 28 ጀምሮ ነው እና በዚህ ክፍለ ምንባብ ውስጥ ደግሞ የአንዲትን ምስኪን ሴት የሕይወት ታሪክ እናያለን። አሁንም እንደተለመደው የጌታንም ትሕትና እዚህ ላይ ተገልጦ እናየዋለን። ይችን ሴት እንዴት እንዳከበራት፣ ይችን ሴት የእውቀት አድማሷን እንዴት ከፍ እንዳደረገላት፣ እንዴት እያብራራ ያስተምራት እንደነበረ እናያለን። እናም የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 4 ከቁጥር 14 ላይ ይሆናል። እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም። እስኪ በሉ ማን ከሚሰጠው? እኔ ከምሰጠው የሕይወት ውሃ የሚጠጣ ዳግመኛ አይጠማም። ይህን ቃል የተናገረው ትሑቱ ሉዓላዊ ሲሆን ራሱን ትሑት ያደረገ ዝቅ ያደረገ የእኛን ደካማ ሥጋ ለብሶ የተገለጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ቃል የተነገራት ደግሞ በሰማርያ የምትኖር አንዲት ምስኪን ሴት ለሳምራዊት ሴት ነው የተነገራት ያለ። ይህን ትምህርት ያስተማራት
ከውሃ መቅጃ ከውሃ ጉድጓድ እዚያው ደክሞት ነበርና አረፍ ብሎ እያለ ይህች ሴት ሰዓቱ 6 ሰዓት ነበርና በዚህ በ6 ሰዓት ውሃ ልትቀዳ እንስራዋን ተሸክማ መጣች። ጌታችን መድኃኒታችን ኢየሱስ ክርስቶስ መግቢያ ሊነገር የግድ ነውና በመግቢያችን ላይ ከይሁዳ ወደ ገሊላ ሄደ ነው። የዮሐንስ ደቀ መዛሙርት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጉረፍ ጀመሩ። እሱም ተናግሯል፣ መስክሯል። ከኔ በኋላ ይመጣል ያልኋችሁ አዎ ይሄ ነው፣ እኔ በልደተ ሥጋ የምበልጠው። ነገር ግን ዘመናት የማይቀድሙት ይመጣል ያልኋችሁ ይህ ነው። እነሆ የጫማውን ማሰሪያ ልፈታለት የማይገባኝ ጎንበስ ብዬ ከኔ የሚበልጥ ይህ ነው የእግዚአብሔር በግ ብሎ ራሱን አሳንሶ ጌታችን መድኃኒታችን ኢየሱስ ክርስቶስን አስበልጦ ነግሯችኋል ለተከታዮቹ። ማን? መጥምቀ መለኮት ቅዱስ ዮሐንስ። የዮሐንስ ደቀ መዛሙርት እያነሱ የጌታ ደቀ መዛሙርት ደግሞ እየበዙ ሄዱ ይላል። ከዚያም በኋላ ይህንን ጉዳይ ርኩስ መንፈስ ያደረባቸው ቅናታቸው እንዲበርድላቸው ወደ የት ሄደ? ከይሁዳ ወደ ገሊላ ሄደ ይላል። ወደ ገሊላ ሲሄድ በሰማርያ አቋርጦ ሊሄድ የግድ ሆነበት። ቤት አቋርጦ ሊሄድ በሰማርያ አቋርጦ ሊሄድ የግድ ስለሆነበት የሰማርያ ከተማ ማን ትባላለች? ሲካር ትባላለች። ያችን ከተማ የገዛት ያዕቆብ ከኤሞር ልጆች ነው። በ100 በጎች ነው የገዛት። ዛሬ ምናልባት 100 ብር ሊኖረን ይችል ይሆናል፣ 100 ሚሊዮንም ሊኖረን ይችላል እንጂ 100 በጎች የሚኖሩት አርሶ አደር የለም። አዎ አርብቶ አደር ብዙም አይታይም፣ ሊኖርም አይችልም። በ100 በጎች ያችን ከተማ ከገዛት 100 በጎች ሌላ ትርፍ አሉት ማለት ነው። ከዚያም በላይ ብዙውን ጊዜ የእስራኤላውያንን የሕይወት ታሪክ ስናነብ አርብቶ አደሮች ናቸው። በጎችን ነው የሚያረቡ። ዳዊት የተጠራ በግ ጠበቃ ነው። እንመለስ ወደ ትምህርታችን። በ100 በጎች ከኤሞር የገዛት ከተማ ነበረችና ሲካር በምትባል ቦታ የወይን ቦታ ነበረችና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጓዝ ስለዋለ ከድካሙ የተነሳ አረፍ ልበል ብሎ የውሃ ጉድጓድ በዚያም ነበረና እዚያ ጋር ቁጭ አለ። ሰዓቱ ስንት ሰዓት ነው? 6 ሰዓት ነው። 6 ሰዓት ደግሞ በጣም የፀሐዩ ሙቃት የሚያጅልበት፣ ፀሐዩ የሚበረታበት፣ ሰው ሁሉ ከስራ የሚደክምበት፣ ወደ ምሳ የሚሄድበት ሰዓት ነው። ስለዚህ ብቻውን እዚያች ጥፍጥፍ ብሎ ቁጭ አለ። በዚህ ሰዓት ነበረ በ6 ሰዓት ያቺ ሳምራዊቷ ሴት እንስራዋን ተሸክማ የመጣች። ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን ሳምራዊት ሴት ውሃ ጠጭኝ አላት። ምን አላት? ውሃ ጠጭኝ። ተመልከቱ፣ ለውሃብ የዝናብ ከልዕጎ ማየ፣ ዝናብን የሰጠ ውቅያኖስን የፈጠረ የእኛን ደካማ ሥጋ ገንዘብ በማድረጉ ውሃ ተጠማሁ አለ። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይም ተጠማው ሲል ጨካኞች አይሁድ ምንድን ነው የሰጡት? ወይም የሮም ወታደሮች ያዘጋጁት እነሱ ናቸው። ሆምጣጤና ያጠጡት። ራሱን ዘንበል አድርጎ ነፍሱን ሰጠ በፈቃዱ ለእኛ ሲል የእኛን ጥማት ለማስወገድ የተቀመጠም ያረፈም ደክሞት ነው። የእኛን ድካም ለማስወገድ ትጉ ዘጊደክም ፈጣሪ ዘጊደቅስ የተባለለት የማያንቀላፋ ትጉ የማያንቀላፋ ትጉ የማይደክም ፈጣሪ ደከመ
ሥጋችን ገንዘብ ስላደረገ ደካማ ሥጋን ስለተዋሃደ ደከመ፣ ተራበ፣ ተጠማ ይለናል። ስለዚህ ውሃ ስጭኝ አላት። የምትሰራውን ውሃ የምትቀዳውን ውሃ መነሻ አድርጎ ርዕስ አድርጎ ነው በዚህ ውሃ ሊያስተምራት የፈለገ። ምክንያት አለው፣ ዝም ብሎ አይደለም። የብቻውን ነበረ፣ የብቻዋን ነበረች። እንዴ አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊ ስሆን፣ ሳምራውያንና አይሁዳውያን በስርዓት አይተባበሩም ነበረ። አይሁዳውያን ሳምራውያን በረገጡት መሬት ላይ ሳምራውያን አይረግጡ፣ አይሁዳውያን አይረግጡም ነበረ። ሳምራውያን በጠጡበት ብርጭቆ ሊጠጡ ቀርቶ ሳምራውያን የነኩትን ብርጭቆ አይነኩም። እነማን? አይሁዳውያን። ስርዓታቸውም አምልኮታቸውም ሃይማኖታቸውም ባህላቸውም ስለሚለያት እጅግ በጣም አጥብቀው ይንቋቸው ስለነበረ ይጸየፏቸው ስለነበረ፣ የእኛ አምላክ ግን የሚርቅ አይደለም፣ የሚጸየፍም አይደለም፣ የሚያርቅም አይደለም፣ ያቀርባል እንጂ። አዎ ምክንያቱም የመጣበት ዓላማ የተራራቁትን ለማቀራረብ ነው፣ አንድ ለማድረግ ነው፣ የተጣሉትን ለማስታረቅ ነው የመጣ። ለድህነት ነው የመጣ፣ ለማራቅ አይደለም የመጣ። መጀመሪያም ራሱን ዝቅ ያደረገ ዝቅ ያልነዎችን እኛን ከፍ ለማድረግ ነው። ዓላማው ይሄ ነው። ስለዚህ እንዴት ሊሆን ይችላል? አንተ ከአይሁድ ወገን ስትሆን እኔ ሳምራዊ ስሆን እኛና እናንተ መች እንቀራረባለን? እንዴት ልሰጥህ እችላለሁ? ውሃ ስጠኝ፣ የእግዚአብሔርን ስጦታና ውሃ ስጭኝ የሚልሽን ብታውቂ ኑሮ በለመንሽው ነበረ። አያችሁ ይመናል። እዚህ መንገድ ላይ ወድቆ የሚለምነን እኮ እግዚአብሔር ነው። ራቁቱን ወድቆ ማነው የሚለምነን? እኛ ግን አናውቀውም። እኛ ደግሞ እግዚአብሔር በሰጠን አንድ ዳቦ ቆርሶ ለመስጠት እንቸገራለን፣ ወይም ደግሞ ተጸይፈነው እንሄዳለን። እግዚአብሔር ግን የሚጸየፍ አምላክ አይደለም። ስለዚህ አሁን አንድ ነገር ሊያስተምራት፣ ሁለት ነገሮችን ሊያስተምራት ፈልጓል። አንደኛ ውሃው የእግዚአብሔር ስጦታ፣ ውሃን የፈጠረ ማን ነው? የእግዚአብሔር ስጦታ መሆኑን እያስረዳት ነው። ሁለተኛ ውሃ ጠጭኝ የሚላት ደግሞ ማን ነው? እሱ ራሱ እግዚአብሔር መሆኑን እየገለጠላት ነው። አዎ ወደ 7 ጊዜ ቃለ ምልልስ ያለበት ክፍል ምንባብ ነው ይሄ። አሁን እሷ የሕይወት ውሃን ይሰጥሽ ነበረ አላት። የሕይወት ውሃ የት አለ? መቅጃ የለህ፣ ጉድጓዱም ደግሞ ጥልቅ ነው። የጉድጓድ ውሃ ነው ልትቀዳ የመጣችው። የት አለ የሕይወት ውሃ? የት አለህ? ወይስ አንተ ከአባቶቻችን ከያዕቆብ ትበልጣለህ ሆይ? ይህንን ጉድጓድ የገዛው ያዕቆብ ለልጁ ለዮሴፍ ነው። የያዕቆብ ልጆችና የያዕቆብ በጎችና ከብቶች ከዚህ ውሃ ጠጥተዋል እኮ። ከማን ጋር እያወዳደረችው ነው? ከያዕቆብ ጋር። የምትነጋገረውም ከማን ጋር እንደሆነ አታውቅም። ተራ ሰው ነው የመሰላት። አዎ ከዚህ ውሃ የሚጠጡ ይጠማሉ። 6 ሰዓት ላይ የጠጣነው ውሃ እስከ ነገ ያቆየናል ወይ? አዎ እንደውም አንዳንዳችን ብዙ ጊዜ ውሃ ጥም የሚያስቸግረን ሰዎች አሉ። አያቆየን። 6 ሰዓት ጠጥተን 7 ሰዓት ይጠማናል፣ እንጠጣለን። ሊያረካንም ይችላል። አሁን ወደዚያ ወደ አፋር አካባቢ በረሃ ወዳለበት ድህነት ውሃ ጠጥተን እንዳውም በተቃራኒ ሻይ ጠጡ ነው የሚባለው። ያለ ሞቅ ያለ ነገር ጠጡ፣ ተቃራኒ ነው። ለምን በረዶ የተቀላቀለበት ውሃ ይሆን? ሞቃታማ ቦታ ውሃ ጠጥተን አንረካም። ከዚህ ውሃ የሚጠጡ እንደገና ለምን ይላሉ? ይጠማሉ።
እኔ ከምሰጠው የሕይወት ውሃ የሚጠጣ ግን ምን አይልም አለ? ለዘላለም አይጠማም። ክብርና ምስጋና ለዘላለም ይሁን ለአምላካችን ይሁን። ሕይወት ውሃ ምንድን ነው? ሕይወት ውሃ ምንድን ነው? ሕይወት ውሃ ምንድን ነው? እሷ ስለ ምድራዊ ውሃ ስለ ጉድጓዱ ውሃ ነው። እሱ ደግሞ ስለ ሰማያዊ ውሃ እየተነጋገሩበት ያለ ቃለ ምልልስ እያደረጉበት ያለ እሱ ስለ ዘላለማዊ ሕይወት ነው እየነገራት ያለ። እሷ ደግሞ ስለ ጉድጓዱ ውሃ ነው። የሕይወት ውሃ ማለት የእግዚአብሔር ሕግ ነው አንደኛ። የሕይወት ውሃ ማለት ሁለተኛው ጸጋ መንፈስ ቅዱስ ልጅነት የምናገኝበት ነው። የሕይወት ውሃ ማለት ሶስተኛው ትምህርተ ወንጌል ነው። ምንድን ነው? ወንጌል ነው። የሕይወት ውሃ ማለት አራተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ራሱን ዘንበል አድርጎ ሕይወቱን በራሱ ፈቃድ ከሰጠ በኋላ ያ ከሮማውያን ጭፍሮች አንድ ወታደር በፈረሱ መጥቶ ቀኝ ጎኑን ሲወጋው ንጹሕ ውሃና ትኩስ ውሃ ከጎኑ ወጥቷል። ክብርና ምስጋና ለዘላለም ይሁን። ክብርና ምስጋና ለአምላካችን ይሁን። ውሃው ለጥምቀታችን፣ ደሙ ደግሞ ለቁርባናችን። አዎ የሕይወት ውሃ ማለት ይሄ ነው። የሕይወት ውሃ የመጨረሻው አምስተኛው ራሱ ኢየሱስ ክርስቶስ ነው። የሕይወት ውሃ የሕይወት ውሃን ትታችኋል፣ ረስታችኋል ይላል ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ እኔን የሕይወት ውሃ የሆንኩትን ትታችኋል፣ ረስታችኋል። የሕይወት ውሃ ማን ነው? ኢየሱስ ክርስቶስ ነው። በዋናነት የሕይወት ውሃ ማለት በጎኑ ከፈሰሰው ውሃ ተጠምቀን ጸጋ መንፈስ ቅዱስን ልጅነትን ያገኘንበት ነው። የሕይወት ውሃ ማለት ሕጉ ነው። የሕይወት ውሃ ማለት ትምህርቱ ነው። ስለዚህ ነው ሲነግራት የነበረ። ስለዚህ ጸጋ መንፈስ ቅዱስን የተቀበለ ልጅነትን ያገኘ በጸጋ ላይ ጸጋ በየቀኑ ይጨመርለታል ማለት ለዘላለም አይጠማም ነው። ትምህርትን የተማረ ለዘላለም አይጠማም ነው። ልብ በሉ እንግዲህ ከዚህ የሚጠጣ ይጠማል፣ ከሕይወት ውሃ የሚጠጣ ግን አይጠማም። እንግዲያስ ጌታዬ አለችው እንዳልጠማ ሕይወት ውሃ ያለ ከየት ነው? ሁለተኛ ምን ስራዬን ይዤ ለመቅዳት እንዳልመጣ ስጠኝ አለችው። ልብ በሉ አሁን እየተግባቡ ነው። ከቁጥር 1 ከቁጥር 14 ከምዕራፍ 1 ወይም ምዕራፍ 2 ከምዕራፍ 4 ቁጥር 3 እስከ 20 ድረስ ስለ ምድራዊ የሕይወት ውሃ ነው እሱ ግን ታርጌት ያደረገው ስለ ሰማያዊ የሕይወት ውሃ ስለ ዘላለማዊ የሕይወት ውሃ ነው እየነገራት ያለ። ከዚያም በኋላ ነው የገባት። እንግዲህ አሁንስ እኔም እንዳልጠማ እንደ ውሃ መቅዳት ያሰለቻት ይመስላለች ሴት አይደለ እንዴ? ተመልሼም ውሃ ለመቅዳት እንዳልመጣ የሕይወት ውሃ ከየት አለ ስጠኝ። ባልሽን ጠርተሽው ነይ። እዚህ ላይ ነው እንግዲህ ችግሩ። ባል የለኝም ጥሩ ብለሻል። ባል የለሽም ግን 5 ባሎች ነበሩሽ፣ እነሱም ሞተዋል። ይህን እሷና ፈጣሪ ብቻ ነበር። የሀገሩ ሰው ይህን ጉዳይ አያውቅም። እች ሴት ባል የማይበረክትላት ሴት ነበረች። ባልሽን ጠርተሽ ነይ ያላትም ምን እንደምትመልስለት ያውቃል። እሷ ባል የለኝም ያለች ሩቅ ቢሲ ነው፣ ተራ ሰው ነው፣ አያውቅም ብላ ነው። የእኛ እይታ ከዚህ ውጭ አይሆንም። የፈጣሪ እይታ ግን በሁሉም ነው። ማይበረ እዋት ነው። የተሰወረውን የሚገልጥ ነው። የተሰወረውን ሁሉ የሚያውቅ ነው። ልብ ያሰበው ኩላሊት ያመላለሰው የሚያውቅ አምላክ ነው። እኛ ግን ከዚህ ግቢ ውጭ ሌላ የምናውቀው ነገር የለም። ስለ ራሳችንም እንኳን ጠንቅቀን የማናውቅናል። እሱ ግን ከመደረጉ አስቀድሞ ያውቃል። እንኳን የታሰበውን ያልታሰበውን ያውቃል።
የሀገሯ ሰዎች አያውቁም 5 ባሎች እንደሞቱባት። ማን ያውቃል? እሷ ታውቃለች። ቀጥሎ ማን ያውቃል? ምንጊዜም የምንሰራውን ስራ ሁሉ ማን ያውቃል? እግዚአብሔር ያውቃል። ቀጥሎ ማን ያውቃል? ሕሊና ያውቃል። ከሕሊናና ከፈጣሪ መደበቅ መሸሸግ አይቻልም። ሕሊናውን ጊዜ የሚከሳል። ለዚህ ነው ንስሐ እንግባ የምንለው፣ ኃጢአታችንን እናዘዝ የምንለው። የሕሊና ዕዳ እንዳንሆን አንተ ገለሃል፣ አንተ ሰርቀሃል፣ አንተ ተሳድበሃል፣ አንተ መጥፎ ነገር ሰዎችን አስቀይመሃል እያለ ሁሌ እንዳይወቅሰን መናዘዝ ያስፈልጋል፣ መናገር ያስፈልጋል። ጥሩ ብለሻል። አሁን ያለው ባልሽ አይደለም። አዎ ባሉ አይደለም። በትርጓሜው ላይ ምን ይላል? በዚያ በእነሱ ሀገር ባል ያገባት ሴት ነቀፌታ አለባት፣ ትነቀፋለች። በእኛም አለ። እቺ ቁሞ ቀር ይባላል አይደል? ባል ካላገባች። ስለዚህ ቀለብ እየገዛች ልብስ እያለበሰች ጎረቤት አስቀምጣው ይኖር ነበረ። ይሄ ባል በስሙ ይጠራል እንጂ ባሉ አይደለም። በግብር አይተዋወቁም። ያ ከሆነማ ችግር ነው። በዚህ በመጽሐፈ ጦቢት ላይ አንድ የምናገኘው ታሪክ አለ። መጽሐፈ ጦቢት ምዕራፍ 7 ከቁጥር 10 ላይ ሳራ ወለተ ራጉኤል የምትባል የራጉኤል ልጅ 7 ባሎችን ጋኔን የገደለባት አስማንዶስ የሚባል ጋኔን በእሷ ላይ አድሮ ባል ታገባለች ይገልባታል፣ ባል ታገባለች ይገልባታል። ይህች ሴትም አስማንዲዮስ የሚባል ጋኔን አድሮባት ነበርና 5 ባሎች ሞተውባታል። ስለዚህ 5 ባሎች ሞተውብሻል፣ ይሄ ያለውም ያንቺ አይደለም አላት። እንዴ ነቢይ እንዲሆን ያለው አሁን መንፈሳዊ እድገቱን ልብ በሉ። አንደኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ብዙ ሰዎች ተከትለውት የሚሄዱ አስቡ። በዚህ ማቴዎስ ወንጌል ምዕራፍ 9 ቁጥር 25 ላይ ከቁጥር 20 ላይ ያች ደም ሲፈሳት የነበረ ሴት ሄት ባገኘሁት፣ ነገር ግን እሱን እንኳን አቁሜ ማነጋገር ባልችል መጎናጸፊያውን ወይ ልብሱን ጫፍ ብዳስስ ብጨብጥ ደም ያቆምልኛል ብላ በልቧ አስባ የሚከተሉት ህዝቦች ብዙ ከዚህ የሚበልጥ ህዝብ ስለነበረ ከእናንተ የሚበልጡ ህዝቦች ስለነበሩ የልብሱን ጫፍ ብዳስስ እነሆ እፈወሳለሁ ብላ የልብሱን ጫፍ ዳሰሰች፣ ደሙን ቀጥ ቆመላት ነው የሚል ያለ። እሷን ግን ብቻዋን ነው አልናቃትም። ልብ በሉ። አሁን ሰባቲ ጋብዘን ልብ በሉ። አንድ ሰው ብቻ ቢገኝ ያ ሰባቲ ያስተምራል። በሉ በጸሎት ዝጉ። ለአንድ ሰው ነው የጠራችሁ ነው እኮ የሚል ያለ። ብዙ ጊዜ በጋጋታ በግርግር የምናምን ልብ በሉ። ይህች ሴት ግን ስንት ሰው እንዳሳመነች ክርስቶስን አገኘዋለሁ፣ እውነት አግኝቼዋለሁ፣ እሱ ክርስቶስ ሳይሆን አይቀርም ብላ ወደ ወገኖቿ ወደ ሰማርያ ሰዎች ያደረገላትን ሁሉ እንደተናገረች እናያለን። ቀጥለን እሱ ግን ሳይንቅ አንዷን ሴት ነው ያስተማራት ያለ። እሷን ደግሞ የመጣችበት ውሃ ቀድታ ለመሄድ ነው። እስራኤል ለማታሰልች ብላ አልሄደችም። ለመረዳት ሞክራለች፣ ጠይቃለች። ብዙ ጊዜ ደግሞ በሚገባ ተረድታለች። አንተ ነቢይ ነህ አለችው። ከተራ ሰውነት መጀመሪያ ከያዕቆብ ጋር ነበር ያወዳደረችው። አንተ ከያዕቆብ አትበልጥም ትለው ነበር አይደለ እንዴ? ከተራ ሰውነት ወደ ምን ከፍ አደረገችው? ወደ ነቢይነት። አንተ ነቢይ ነህ አለችው። ነቢይ ነው ያለችው። ይቀጥላል። ጥያቄው እየቀጠለ ከዚያም በኋላ ስለ መንፈሳዊ ሕይወት ነው እየተነጋገረ። እነሆ አባቶቻችን በዚህ ተራራ ሰግደዋል። በማን? በሰማርያ ተራራ። ገሪዛን የሚባል ተራራ አለ። አባቶቻችን በዚህ ተራራ ሰግደዋል። እቺ የሳምራዊት ወገን ነች፣ የሰማርያ ሰው ናት። ሰማርያ ሳምራውያን ማን ናቸው? ሰማርያ ማን ናት? ሰማርያ
የይሁዳና የብንያም ነገዶች በደቡብ ኢየሩሳሌም ከተማቸው መናገሻ ከተማዋ ኢየሩሳሌም ስትሆን ሰማርያ ደግሞ የአስሩ ነገዶች የእስራኤላውያን መኖሪያ አገር ነች። የሳምር ምድር አገር ነች። ሳምር ይባላል። የአሕዛብ ወገን ነው። ዘንበሪ የሚባል የእስራኤል ንጉሥ በሁለት መክሊት ነው የገዛት ያችን ቦታ ሰማርያ የምትባለዋን አገር። አይ አንሶኛል ሲለው ካልሆነ በስምህ እንዲጠራ አደርጋለሁ አገሩን አለስ። በሳምር ወይም በሴሜር ሰማርያ ተባለች አገሯ። ስለዚህ እነዚህ የሰማርያ ሰዎች ልብ በሉ፣ የአስሩ ነገዶች የእስራኤል አገር መኖሪያ ነበረች ብያቸዋለሁ። ስልምናሶር ወደ አሶር ማርኮ ከወሰዳቸው በኋላ የቀሩት በልዩ ልዩ ምክንያት በሰማርያ የቀሩት አሕዛቦችን አመጦ አስፍሯቸው ነበርና ከአሕዛብ ጋር ተቀላቅለዋል። ይህች እውነት የያዕቆብ ወገን የነሱ ዘር ሳትሆን አትቀርም። ስለዚህ ተቀላቅለዋል። አይሁድም የናቋቸው ለዚህ ነው። ስለዚህ ከአምልኮተ እግዚአብሔር ይልቁንስ አምልኮተ ጣዖትን ስለሚወዱ በአንድ ወቅት እግዚአብሔር አንበሶችን አዝዞ አስጨርሷቸውን አስበልቷቸው ነበር ለአንበሶች። ከዚያም በኋላ ነው ስልምናሶር ምናሴ ከተማረኩት ካህናት መካከል ምናሴ የሚባለውን ካህን እንዲያስተምራቸው ወደዚያ ልኮታል። ያዕቆብ አባታችን ነው፣ እግዚአብሔር አምላካችን ነው ብለው እንዲያመልኩ። ይሁን እንጂ በዚህ ተራራ አባቶቻችን ሰግደዋል። አንድ ለእግዚአብሔር ይሰግዱ ነበረ፣ በሌላ ጊዜ ደግሞ ለጣዖት ይሰግዱ ነበረ። ያው የአሕዛብ ግብር አልለቀቃቸው። ዛሬም እንደሚሆነው ዛሬም እንደምናደርገው ጠዋት ወደ ቤተ ክርስቲያን መጥተን እንሰግዳለን። ከጠዋት ደግሞ ታምረኛ ጠንቋይ ያለ ስንባል ዚያደን እንሰግዳለን። በጣም ይገርማል። ጠዋት እዚህ መጥተን እንጠመቃለን። ነገ ደግሞ ታምረኛ የሆነ አጥማጭ ያለ ሲባል ዚያደን እንበረከካለን። በጣም ያሳዝናል። እዚህ ጥሩ መምህር ጥሩ ካህን አለ እንባልና መጠን ስንማር ካመሸን በኋላ ነገ ደግሞ ሌላ ባይታዊ ያለ ታምረኛ ባይታዊ ከተባለ ዝም ብለን ስንቃብዝ ምን ወደ ሰማርያ ሰዎች ምን አስፈለገ? እምነት እምነት ነው። የመድኃኒዓለምን ጸበል ብንጠጣ እኮ እንፈወሳለን አይደለም? ትምህርቱ አለ፣ ቅዳሴው እዚህ አለ። ምን የጎደለ ነገር አለ? ምን አለ? እንደው እንደ አይሁድ ሰዎች ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ እንደሚባለው ጥበብ አለ ሲባል ጥበብ ፍለጋ፣ ምልክት አለ ሲባል ምልክት ፍለጋ ስንሮጥ ለምን እንውላለን? ምን እግዚአብሔር ያሳጣን ነገር አለና የሰማርያ ሰዎችም እንደዚያ ነበሩ። አንዴ እግዚአብሔርን ያመልካሉ፣ አንዴ ደግሞ ጣዖትን ያመልኩ ነበረ። ስለዚህ አንቺ ሴት አላት፣ እናንተ ደግሞ አለች። አሁን ስለ መንፈሳዊ አባቶቻችን በዚህ ተራራ ወይም አንድም አባቶቻችን ስትል እና አብርሃም እና ይስሐቅ እና ያዕቆብን ሊሆን ይችላል። በዚህ ተራራ ሰገዱ፣ እናንተ ደግሞ መስገድ በኢየሩሳሌም ብቻ ነው ትላላችሁ። አሁን ስለ መንፈሳዊ ትምህርት ነው። ትምህርቱ እየገባት እየተገለጠላት ነብይ ነብል አይደለም። ከተራ ሰውነት ወደ ነብይነት። ነብይ ከሆነ እንግዲህ ስለ መንፈሳዊ ብነጋገር ነው ብማር ነው የሚሻለው ብላ ይህንን መነሻ አደረገችና አሁንም ጠየቀች። አዎ መዳን ከአይሁድ ነው። እኛ ለአንዱ ለእግዚአብሔር እንሰግዳለን፣ እሱ ደግሞ አይሁድን ወክሎ። አዎ በዚህ ተራራም የማይሰግዱበት በኢየሩሳሌም ብቻም የማይሰግዱበት ዘመን ይመጣል። ይህ ዘመንም አሁን ነው የገለጸላት ነው። ይህ ዘመን ምነው? ዘመን ሐዲስ ነው። በሌላ በኩል ደግሞ ክርስቶስ ሙቶ ከተነሳ በኋላ በመላ ዓለም ቤተ ክርስቲያን ትሰራለች፣ ትታነጻለች፣ ሥጋና ደሙ ይፈተትባታል። በመላ ዓለም ለእግዚአብሔር ይሰገዳል እንጂ በዚህ ተራራ ብቻ የተወሰነ አይደለም። በገሪዛን ተራራ ወይም በሰማርያ ተራራ ብቻ እግዚአብሔር ተወስኖ አይኖርም። እግዚአብሔር
በመለኮቱ በሁሉ ምኑ ነው እያላት ነው ያለ። ይህንን ከነገራት በኋላ ይህንንስ አለች መሲህ ክርስቶስ የሚባለው ሲመጣ ይነግረናል። እንዴ መሲህ ኢየሱስ ክርስቶስ ማለት እኮ እኔ ነኝ አላት። ክብርና ምስጋና ለስም አጠራሩ ይሁን፣ እግዚአብሔር ይመስገን። ያችሁ በጣም መታገስ፣ እሷም ቸኩላ ባለመሄዷ እሱም ደግሞ እሷ ያባለው ጌታችን መድኃኒታችን ኢየሱስ ክርስቶስ አንዷን ሴት ማስተማሩ ለዚህ ማብቃቱ ዓላማ አለው፣ የመጣበትም ዓላማ አለው። ይላ ደቀ መዛሙርቱ እኮ እንጀራ ሊገዙ ሄደዋል። ምን ምግብ ሊገዙ ወደ ከተማ ወጥተዋል። እሱ ብቻው እሱ ማለት እኮ እኔ ነኝ አላት። እኔ ነኝ ሌላ አይደለም እኮ አላት። ነው እንዴ? እንስራዋን ትታ ወደ ሰማርያ ሮጠች። ወደ ለማን ልትናገር? ለዘመዶቿ ልትናገር ነዋ፣ ለወገኖቿ ልትናገር ነዋ። ኑ መጣችሁ። ልክ እንደ ናትናኤል እንደ ፊልጶስ ናትናኤል መጣ ይሄን ያለው ይሄ ነው። የደቀ መዛሙርቱ መጠራራት፣ የሐዋርያት መጠራራትም እንደዚህ ነው። እንድርያስ ጴጥሮስን፣ ያዕቆብ ዮሐንስን እየተጠራሩ ነው የመጡ እኮ። ፊልጶስ ደግሞ ማን? ናትናኤልን መጣህ፣ ከናዝሬት መልካም ሰው ይገኛል መጣህ፣ መጥቶ አየ፣ በዛው ተከተለ። ስለዚህ ሙናዩ ጉዴንም ነገረኝ፣ እናንተ የማታውቁትን ነገር ግን እኔና እሱ የምናውቀውን ብቻ ጉዴን ነገረኝ። ምን ነገረኝ? 5 ባሎች ነበሩ፣ እናንተ አታውቁም፣ እኔ ብቻ ነኝ። እነሱ መሞታቸውን ሁሉ ነገረኝ። ኑና ክርስቶስ ሳይሆን አይቀር መጣቸው አሉ። መጡ። በቃ ካሁን በኋላ አንቺ አትንገሪኝ። በዚያን ወቅት የደቀ መዛሙርቱ ምግብ ገዝተው ወይም ምግብ ተመግበው ተመልሰው መጡና ተደነቁ። ምንድን ነው የተደነቁ? ሁልጊዜም የሚደነቁ በክርስቶስ ስራ ራሱን ዝቅ አድርጎ አንዷን ሴት እንዴት ያስተምራል። ከአይሁድ ሊቃውንት መካከል እንኳን አንድ ሴት ቀርቶ በርከት ያሉ ሴቶች ቢኖሩም ሴትን እንደው ጊዜ ሰጥቶ ማስተማር እንደ መናቅ ነው የሚቆጥሩት ያለ። ስለዚህ እሷን ሳይንቅ እንዴት እሷን ለምንም አላሉ፣ ግን ተደነቁ ነው። የሰማርያ ሴቶችም እንዴት በእሷ ስብከት መጣች እንባላለን ብለው ከአሁን በኋላ አንቺ አትነግሪንም፣ እኛ አይተናል። ምን ብለናል? እኛ አይተናል ክርስቶስ መሆኑን። በቃ በሰማርያም 2 ቀን አደረ፣ 2 ቀንም አስተማራቸው አለ። በአንዷ ሴት ስንት ሰዎች አመኑ? ብዙ ሰዎች ናቸው ያመኑ። በማን? እሷ ወዲያ ተናገረች። ዛሬስ እያንዳንዳችሁ አሁን እዚህ የተማራችሁት ሁሌ ጉባኤ እናደርጋለን። በተለይም ጉባኤ ኢያሪኮ ከሳምንት 1 ቀን ረቡዕ ደሳል መምህር መጋቤ ብሉይ አይመራ አሸብር የታወቁ መምህር በጣም ሰፊ ጉባኤ ነው የሚሰጠ ያለ፣ ሰፊ ትምህርት ነው የሚሰጠ ያለ። እያንዳንዳችሁ እንደዚያ እንደ ሳምራዊቷ ሴት ሄዳችሁ 2-3 እዛችሁ ትመጣላችሁ። ኑ ተማሩ ብላችሁ ታውቃላችሁ? እሷ እኮ የራሷን ጉድ ከነገራት የራሷን ችግር ካቃለላት እሷ ከተማረች በዚያው እኮ መቅረት ትችል ነበር። ለምን መጠው ይማሩ ያላወቁትን ይወቁ ብላ ሳምራውያንም መጠው ተማሩ፣ አወቁ። አያችሁ፣ ለዚህ ነው ካልተማሩ አያውቁ፣ ካላወቁ አይጸድቁ። ኑና ተማሩ፣ ኑና ጽደቁ። ምን ለዚህ ነው ባለማወቅ ብዙ ኃጢአት እንሰራለን፣ ብዙ በደል እንፈጽማለን። የሚሰሩ ስራዎች ሁሉ ባለማወቅ ነው። አብዛኛው አውቀን የምንሰራው ስራ የምናጠፋው ጥፋት ከዚህ ሊሆን ይችላል። ካወቅን ግን እሷ ካወቀች በኋላ እኮ ክርስቶስ ከተገለጠላት በኋላ እኮ ስለ መንፈሳዊ፣ ስለ ወንጌል፣ ስለ ሕጉ፣ ስለ አምልኮቱ፣ ስለ ሕግ፣ ስለ ስግደት ነው እንጂ የተናገረች ስለ ምድራዊ ይሆን አልተናገረችም። የምናውቅ ከሆነ ሁልጊዜ መንፈሳዊ ሕይወትን ነው የምናወራ ያለ። ስለ ፍቅር፣ ስለ ትሕትና ነው መነጋገር አጀንዳችን ሊሆን የሚችለው ያለ። ካላወቅን ግን ስለሚበላው ስለሚጠጣው ሁልጊዜ ስለሚጠጣ ስለሚበላ እሷ መጀመሪያ ስታወራ የነበረው መጀመሪያ ስትናገር የነበረው ስለሚጠጣው ያሏትች ሴት ውሃ ቀጂ እንጨት ሰባሪ ነች። ተራ ሰው ነች። እግዚአብሔር ግን ከፍ አደረጋት።
ሁላችንም ከፍ ያድርገን። ይህችን ሴት በዚያ በውሃ ጉድጓድ አጠገብ አግኝቶ ከፍ አደረጋት እንጂ ሁላችንም ከፍ አድርጎናል። ከወደቅንበት አንስቶናል። ክብርና ምስጋና ለስም አጠራሩ ይሁን። ይህ ብቻ አይደለም፣ የጥላቻ ግድግዳን አፈራርሷል። ተራራውን ንዶታል። በማንና በማን መካከል የጥላቻ ግድግዳ የመነናቅ አንዱ አንዱን እየተጸየፈው ነበረ። በአይሁድና በሳምራውያን መካከል ምን ነበረ? መነናቅ ነበረ። እሱን አጥፍቷል። የመካ ኢየሱስ ደራሲ አልቦ አይሁድ ዋልቦ አረሜ፣ ካሁን በኋላ አንተ አረሜ ነህ አንተ አይሁድ ነህ ማለት የለም። ይህንን ነገር እኮ አስተካክሎ ሰጥቶን ነበረ። አንተ እንደዚህ ነህ፣ የዚህ ቋንቋ ተናጋሪ ነህ፣ አንተ የዚህ ሀገር ሰው ነህ፣ አንተ የዚህ ሰፈር ሰው ነህ ማለት እኮ ማን ነበር ያጠፋልን? እሱ ባለቤቱ እኮ አጥፍቶልን ነበር። አንተ ከዚህ ነው የመጣህ ለኛ አይደለም የኛ ሰው አይደለም አይባልም። ሁላችንም የክርስቶስ ነው። ሕዝብና አሕዛብን አንድ ለማድረግ ነው የመጣ። ጥላቻን ለማስወገድ ነው የመጣ። አንድነትን ሊመሰረት ነው የመጣ። ስለዚህ አይሁድና ሳምራውያን የጎሪጥ ይተያዩ የነበሩ አብረው የማይበሉ አብረው የማይጠጡ ከዚያን ጀምሮ አብረው በልተዋል፣ ጠጥተዋል። ክብርና ምስጋና ለስም አጠራሩ ይሁን። በዮሐንስ ወንጌል ምዕራፍ 10 እንደተናገረው ሌላ ከዚህ በረት ያልሆኑ ሌላ የሚመጡ አሉ እንዳለው ለአይሁድ ብቻ አይደለም የመጣው፣ ለቤተ እስራኤል ብቻ አይደለም የመጣው፣ ለመላ ዓለምን ለማዳን የመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ መነሻዋ እሷ ትሁን እንጂ ሁላችንም ካቀረቀርንበት ቀና እንድንል አድርጎናል። ቀና እንድንል አድርጎናል። የሁላችንም አንድነት በመስቀሉ መስርቶልናል። ኃጢአታችንም በደሙ ደምስሶልናል። ስለዚህ ምንድነው አሁን መለያየቱ? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ሴት የማይንቅ ከሆነ ለምን እንናቃለን? ለምን ያለው የሌለውን ይጠላዋል? ለምን ሂድናን አስተምሮናል እና ከእኛ የሚጠበቀውም ከካህናት ከመምህራን ይሄ ነው። አንዷ ምስኪን ሴት እንዳንነቅ፣ ለአንዷ ሴትም ለአንድ ወንድም ቢሆን ቁጭ ብለን ማስተማር እንዳለብን ነው። ቁጭ ብለን ማስተማር ሰው በዛ አልበዛ ሁለትም ሶስትም ሆናችሁ በመካከላችሁ ሆናችሁ ባላችሁበት ወይም በተቀመጣችሁበት መካከል እኔ በረድኤት አልለያችሁም ከእናንተ ጋር ነኝ አለ። በቃ የሰው ጋጋታ አንፈልግም። ብዙ አንድ ሰው ከዳነ በቂ ነው። አንዱ ሹን ስለሚያመጣው ግን ሁሉም ሰው እንዲድን እንፈልጋለን። ሁሉም ሰው እንዲድን ስለምንፈልግ ያለው ሰው ሁሉ የአካባቢው ሰው መጥቶ እንዲማር ጥሪያችን እናስተላልፋለን። ይህን ማለት አንድ ሰው ብቻ መጥቶ ቁጭ ካለ ያንን ማስተማር አለብን። ማይክ ከፍተን ማስተማር አለብን። ማይኩ በእርግጥ ለተደራሽነት ነው። እሷን ግን ቁጭ አድርገን መምከር አለብን። መራቅ የለብንም። ጊዜ የከፋባት ግራቀኟን የማታውቅ ምስኪን ሰው ከመጣች ጭርቁስ ብላ ሮዬ ለብሳ ከመጣች መራቅ የለብንም። አባ የንስሐ አባት እኮ ፈልጋለሁ የነፍስ አባት የሚሆነኝ የጎሪጥ አይጥን ከተውናት ሀብታም ነው እየፈለግን ማለት ነው የምትለው ማዳመጥ አለብን። እንዲያውም እሱ እኮ እሷ ሳትለው ነው እኮ የምትቀዳውን ውሃ ሪስ አድርጎ መነሻ አድርጎ ብዙ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰዎች በሚሰሩት ስራ እየመሰለ ያስተምራል። በግ የሚጠብቁ የበጎችን እረኞች እረኛ ሆኖ በበጎች ምሳሌ መስሎ ያስተምራል። በእርሻ ላይ ዘር የሚዘሩትን በዘር መስሎ ያስተምር ነበረ። ነጋዴዎችን በንግድ መስሎ ያስተምር ነበረ። መነገድ ኃጢአት እንዳልሆነ፣ ነገር ግን ወጦ ወርዶ ማትረፍ ግን ያስፈልጋል። ሳታተርፉ እንዳትቀሩ ነው ያለ። አንገብር አካባቢ ለምን ቀበርክ ነው ያለው አይደለም። ያተረፉትን ግን ተድላና ደስታ ወዳለበት ወስዳቸው አስገባቸው ነው ያለ አይደለም። ስለዚህ እንዲህ እያደረገ በጥበብ በፈሊጥ
በሀገሩ ዘዬ በሚያውቁት ቋንቋ ያስተምር ነበር የኛ አምላክ። ስለዚህ እዚህ ውስጥ ምን ተማርነ ነው? ምን እንማራለን ነው? እኛም ጊዜ ሰጠን። አይ እንግዲህ ጨቀጨቁ፣ ቶሎ ለምንድን ነው ማይለቁን? ቶሎ ማይጨርሱ እነዚህ መምህራን ከ7 ጊዜ በላይ ቃለ ምልልስ ሲያደርጉ እኮ እሷ እኮ ቀዳን የመጣ ምናልባት ከቤት እኮ ስራ እኮ ይኖራታል እኮ ስራ ይኖራታል። ግን ያን ስራ ትታል ትምህርት ለመማር ስለፈለገች ጥያቄውን ስለፈለገችው ተምራ ሄደ ጊዜ ሰጣ። ስለዚህ እዚህ ስንመጣ ለምን እንደመጣን ሁላችን ማወቅ አለብን። ከዚህ ውሃ የሚጠጣ ምን አይልም ነው? ዳግመኛ አይጠማም። ዳግመኛ ማንጠማ ከሆነ ስጋውን እንብላ ደሙን እንጠጣ። ዳግመኛ የሚያስጠማ እኮ እሱ ነው። ምን የዘላለምን ሕይወት እንድንወርስ የሕይወት ውሃ ማለት ደሙ ነው። የምንድንበት ስጋው ነው። ለምንድን ነው ስጋውን ብሉ ደሙን ጠጡ ስንላችሁ ስጋውን የማትበሉ ደሙን የማትጠጡ ለመጠማት ፈልጋችሁ ነው? ማን የዚህን ዓለም ስጋ ብንበላ የዚህን ዓለም ምግብ ብንበላ የዚህን ዓለም መጠጥ ብንጠጣ እኮ እንደገና እንጠማለን፣ እንደገና እንራባለን። ከሞት በኋላ ዋጋ ይሰጠናል። ይጠቅመናል እንዴ? አይጠቅመንም። የኔታ ስቡናቸው ባለፈው እንደው አሁን ሆድ መርከብ ቢሆን የኛ ሆድ ነው ያሉ። ደግነቱ ሆዳችን ጠባብ ሆነችም እንጂ እኮ ወዲያ እኮ ገብተን ነበር። ለዚች ሆዳችንም እንገዳደላለን ብለዋል አንድ ሆድ መጣው። ለዚች ሆዳችንም እየተገዳደልን እየተገፋፋን እንኖራለን። ስለዚህ ሆድ ገደል ምናልባት ስጋችን ሊገነባው ይችላል። የምንጠጣው ውሃ ጥማችን ሊቆርጥልን ይችላል። የዘላለም ሕይወት ግን ይሰጠናል ወይ? አይሰጠንም። ውሃ ሊጠጣ ፈልጎ አይደለም፣ እሷን ሊያስተምር ነው። ዋናው መሰረቱ ይሄ ነው። ከእሷ ውሃ ተቀብሎ ጠጣ የሚል እዚህ አልተጻፈም። ሊጠጣ ፈልጎ አይደለም፣ የትምህርቱ መነሻ ሊያደርግ ስለፈለገ ነው። ይልቁንም የተጠማችውን በድንቁርና ውስጥ ነበረች፣ የተጠማችውን የሕይወት ውሃን አጠጣት። የሕይወት ውሃ ምንድን ነው ብለናል? ትምህርቱ ነው ብለናል። የጌታ ትምህርት ነው ብለናል። እሱን አጠጣት። ስለዚህ እናንተ የተጠማችሁ ሁሉን አጠጡ እንዲያው ነው ያለው ኢሳይያስ 55:1 ላይ እንዲያው። አሁን ገንዘብ ክፈሉ አልናችሁ፣ ደሙን ጠጡ ስጋውን ብሉ አልናችሁ። ግን ገንዘብ ክፈሉ አልናችሁ? እንዲያው ነው አይደለም? ጸበል ስትጠጡ ገንዘብ ትከፍላላችሁ? እንዲያው ነው አይደለም? ትምህርት ስትማሩ ገንዘብ ትከፍላላችሁ? እንዲያው ነው አይደለም? ከአንድ ዓለማዊ ኮሌጅ ግን ትምህርት ብትማሩስ ስንት ነው የምትከፍሉት? ልጆቻችሁን ስታስተምር ስንት ነው የምትከፍሉት? እንዲያው የተጠማ መጡ ይጠጣናል ኢሳይያስ። ስለዚህ መጣችሁ ጠጡ ስንላችሁ ተማሩ ስንላችሁ ጨቀጨቃችሁን እንዳትሉ ነው። ከዚህ ውሃ የሚጠጣ ሕይወት ውሃ የሚጠጣ ምን አይልም ነው? አይጠማም ነው። ጥማችን አምላካችን ያስወግድልን። ያስተማረን የመከረን የገሰጸን ስሙ የተመሰገነ ይሁን። ይቆየን።